ጤና ይስጥልኝ ውድ ተመልካቾቻችን እንደምን ሰነበታችሁ የአዲስ ፖሊስ ዜናዎችን ይዘን ቀርበናል እኔ ዋና ሳጅን አምሳሉ መብራቴ ዜናዎችን እየመራው ወደ እናንተ አደርሳለሁ ቀዳሚ ወዳደረግነው ዜና እናልፋለን የትራንስፖርት አገልግሎት የሚሰጥ መስሎ ከውጭ ሀገር ዜጋ ላይ የስርቆት ወንጀል የፈጸመው ግለሰብ ክስ ተመሰረተበት ምክትል ሳጅን መልካሙ ዜና ዝርዝሩን አዘጋጅቶታል ተጠርጣሪው የስርቆት ወንጀሉን የፈጸመው በቂርቆስ ክፍለ ከተማ ወረዳ 2 አይሻ መስጊድ እየተባለ ከሚጠራው አካባቢ ነው። ዶክተር ጣሂር ሐሚድ የተባሉት የግል ተበዳይ ከሳውዲ አረቢያ ኢትዮጵያን ለመጎብኘት ቦሌ ኤርፖርት ያርፋሉ። የግል ተበዳዩ ማረፊያ አልጋቸው ላይ ሲደርሱ ያስቀመጡትን 3000 የሳውዲ ሪያል እንዳጡት ወዲያው ለፖሊስ ካመለከቱ በኋላ ፖሊስ ተጠርጣሪውን ይዞ ገንዘባቸውን እንዳስመለሰላቸው ተናግረዋል። ኢላ አርድ الحبشه إلى مطار أديس أبابا ونحن في أتم الشوق لهذه البلاد الجميلة وهذه البلاد الطيبة. أديس أبابا سمتا በጣም በጉጉት ነው የመጣው ኢትዮጵያ የምትባል ሀገር አምሮአችን ውስጥ ብቻ ሳይሆን ልባችን ውስጥ ነው ያለው ማንንም ሰው የማይበደልበት ሐቅ የሚቆምበት አንድ ሰው ተበድሎ ሐቁ የማይጠፋበት ፍትህ የተሟላበት ሀገር መሆኑ አምሮአችን ልባችን ውስጥ ስላለ በጉጉት ነው የጠበቅንና በጉጉት ነው የመጣ ነው እኔን ይዞ ከቦሌ ይዞኝ ወደ ማረፊያ ቦታ ያመጣን ሹፌር ከኪሴ ከዚህኛ ከጥቁሩ ኬዝ 3000 ሪያል ለመሳፈራ ለአንዳንድ ጉዳዮች ይሆኑልኛል ብዬ ይዤ መጣሁትን ከኪሴ ወሰደኝ ከዛ በኋላ ጠፋብኝ ከዛ ወደ ላንቻ ፖሊስ ጣባ መጥቼ ያመለክት እነሱም ደግሞ ይሄንን ክትትል በማድረጉ ይሄን ነገር ቦሌ ዓለም አቀፍ አካባቢ ላይ እንዲያዝ አደረጉልኝና ከዛ ሐቄን አገኘሁት የኔ የጠፋብኝ ሐቁን አገኘሁ ليس بصديق وانما اخ كبير وتحياتي لكم جميعا وانا ممنون لكم ጥቆማው የደረሰው የላንቻ አካባቢ ፖሊስ ጣቢያ ምርመራ በመጀመርና የተጠናከረ ክትትል በማድረግ ተጠርጣሪውን ተከታትሎ ከነ ኤግዚቢቱና ወንጀል ለመፈጸም ሲገለገልበት ከነበረው ኮድ 200672 አዲስ አበባ ዲኤክስ ተሽከርካሪ ጋር በቁጥጥር ስር እንደዋለው የጉዳዩ መርማሪ ዋና ሳጅን ሐሰን እንድሪስ ተናግረዋል። የግል ተበዳይ በጣቢያችን መጥቶ አቤቱታ አቅርቦ ያንን መነሻ አድርገን የተሽከርካሪው ታርጋ ተይዞ ስለነበር የተሽከርካሪውን ታርጋ በአዲስ አበባ ትራፊክ በትነን በትራፊክ አማካኝነት ተሽከርካሪው የተያዘና ተሽከርካሪውም ከተያዘ በኋላ ተጠርጣሪው ተይዞ ከመጣ በኋላ የምርመራ ማስፋት ስራ ሰርተን በጣቢያችን ተጠርጣሪውም ድርጊቱን እንደፈጸመ አምኖ የግል ተበዳይ ንብረት ወስጃለሁኝ ብሎ አምኖ 100,000 ብር የመለሰና እሱም በጣቢያችን በኤግዚቢትነት ተይዞ የሚገኝ መሆኑን ነው ያለው ነገር የሜትር ታክሲ ትራንስፖርት አገልግሎት በመስጠት ራሳቸውን ገቢ በማግኘት በሚሰጡት አገልግሎት ህዝብን የሚያገለግሉ በርካታ ታማኝ አሽከርካሪዎች እንዳሉ ሁሉ ከዚህ በተቃራኒው የትራንስፖርት አገልግሎት የሚሰጡ መስለው የዜጎችን ንብረት የሚሰርቁና የተለያዩ ወንጀሎችን የሚፈጽሙ ግለሰቦች ከዚህ ድርጊታቸው ሊቆጠቡ እንደሚገባ መርማሪው ዋና ሳጅን ሐሰን እንድሪስ አሳስበዋል። ገንዘብ እየተቀበለ ያለ ወረፋ ነዳጅ ሲያስቀዳ የነበረ የማደያ ስራ አስኪያጅ ከ3 ግብረ አበሮቹ ጋር በቁጥጥር ስር ውሎ ምርመራ እየተጣራባቸው መሆኑን የአቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያ ገለጸ። ምክትል ሳጅን ፍጹም በቀለ ተጨማሪው እንደሚከተለው ያቀርበዋል። የወንጀል ድርጊቱ የተፈጸመው በአቃቂ ቃሊቲ ክፍለ ከተማ ወረዳ 13 ቱሉ ዲምቱ አልፋ ማደያ ውስጥ ነው። ተጠርጣሪዎቹ ከማደያው ስራ አስኪያጅ ጋር በመመሳጠር ኮድ 3 ኢቲ 75883 አይቪኮ ትራከር የጭነት ተሽከርካሪን በመጠቀም አሽከርካሪው ያለ ወረፋ እንዲቀዳ በደላላ በኩል ከማደያው ስራ አስኪያጅ ጋር ከስምምነት ላይ ይደረሳል። ይህንን ተግባር ለመፈጸም ሌሊት 9 ሰዓት ተኩል ላይ እንዲመጣና ለዚሁ ክፍያ 30,000 ብር ለስራ አስኪያጁ እንዲሰጥ በደላላው በኩል ተወስኖ በቀጠሮ ይለያያሉ። ጉዳዩን በቅርበት ሲከታተል የቆየው የአቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያ አመራርና አባላት በተባለው ሰዓት አሽከርካሪው ያለ ወረፋ ያለ ኩፖን ሊቀዳ ገንዘቡን ሲሰጥ እጅ ከፍንጅ መያዙን የአቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያ ኃላፊ ምክትል ኮሚሽነር ገናናው ጥበቡ ገልጸዋል። ገንዘብ እየተቀበሉ ያረጋሉ ያለ ወረፋ ያስገባሉ ወረፋ ይሸጣሉ በሚል በተለያየ መንገድ የሚመጣውን ኢንፎርሜሽኖች ይዘን በየቦታው ካሁን በፊት ስንሰራ የነበረው እንዳለ ሆኖ ጠንከር ያለ ኦፕሬሽን መስራት አለብን ብለን እንቅስቃሴ ተደርጎ በተለምዶ 13 የሚባለው ቱሉ ዲምቱ ላይ አልፋ የሚባል ማደያ ያለ ወረፋ ገብቶ የሚቀዱ ሌሎቹ ተሰልፈው ያሉ በመሃል ገብቶ በተደጋጋሚ የሚቀዱ ተሽከርካሪዎች አሉ። ይህም በቅርበት ስንከታተል ለምንድን ነው እንደምታረጉት ተሰልፈው ያሉት እያሉ
የሚለው ሲጠየቁ በቃ ምን ገንዘብ ነው ያለም ይወረድላቸዋል በሚል ተደራድሮ 30 ሺህ እንሰጣቸዋለን ተብሎ ሰጥ አንድ ቱ አንድ የተያዘበት ሂደት ነው ያለው። ኃላፊው አክለው እንደገለጹት ከፍተኛ የሀገር ሀብት ወጥቶባቸው በድጎማ ወደ ሀገር ውስጥ የሚገቡትን የነዳጅ ምርቶች ላይ በተለያዩ መንገድ እያጭበረበሩ ሀገርን ለምዝበራ የሚዳርጉ የማደያ ባለቤቶችና የማደያ ሰራተኞች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል በመግለጽ አንዳንድ አሽከርካሪዎች ሰልፍ ተሰልፈው ከማደያ እየቀዱ መልሰው ከተሽከርካሪው ላይ እያወረዱ የሚሸጡ ግለሰቦች በመኖራቸው ከድርጊታቸው እንዲታቀቡ ኃላፊው ጥሪ አስተላልፈዋል። ተጨማሪ ሳልባቲዮ እየገጠሙ እዛ ላይ ነዳጅ እየቀዱ ኢቭን የከተማ ታክስም ሌሎችም ለተባለለት አላማ ሳያውሉ በየጥሻው የምንይዛቸው ነገሮች አሉ። ከ6000 በላይ ሊትር ማለት ቀላል ነገር አይደለምና በገንዘብም ስለካ ከ1 ሚሊዮን በላይ ነውና በየጊዜው የምንይዛቸው የምንቆጣጠራቸው በቀጣይነትም የምንሰራቸው ስራ ነው የሚሆነው። ህዝባችንም ከኛ ጎን ቆሞ ይህን ጉዳይ ክትትል ሊያደርግ ይገባል በየአካባቢው የሚል ሀሳብ ነው ያለን። በመሰረተ ልማት ስርቆት ወንጀል ተከሶ በሌለበት በጽኑ እስራት እንዲቀጣ የተወሰነበትን ግለሰብ በቁጥጥር ስር መዋሉን ፖሊስ ገለጸ። ዋና ሳጅን አባበል ከበደ ተከሳሽ ጌትነት ተሰማ የተባለው ግለሰብ ወንጀሉን የፈጸመው በነፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 ኪዳነ ምህረት ተብሎ ከሚጠራው አካባቢ ነው። የወንጀል አፈጻጽሙን ጉዳይ በተመለከተ የነፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የፍርድ ቤት ትዕዛዝ አፈጻጽም ኃላፊ ኢንስፔክተር አሸናፊ ጫላ ተናግረዋል። ጊዜው ያልተያዙ 5 ተጠርጣሪዎች ያሉ ሲሆን የሰሌዳ ቁጥር ኮድ 1 24 748 አዲስ አበባ ላዳ መኪና ውስጥ በራሱ ተጠርጣሪው ያሽከረከረ ቦታው ድረስ በመድረስ ተከሳሾቹ 5ቱ ተከሳሾች የኢትዮ ቴሌኮሙኒኬሽን ፖል ኬብል አውርደው ተከሳሹ መኪናውን አስጠግቶ ኬብሉን ካወረዱ በኋላ ግማሹን መኪና ውስጥ እንደጫኑ ግማሹን ደግሞ ይዘው እየመጡ ያለ የያዘውን መኪና ውስጥ የያዘውን ይዞ 5ቱ ተከሳሾች ሲሰወሩ እሱ ደግሞ በመኪናው ሊያመልጥ ሲል እጅ ከፍንጅ በህብረተሰቡ የተያዘ መሆኑን ነው የሚያሳየው። ተከሳሹ የተሰጠውን ህገ መንግስታዊ የዋስትና መብት ተጠቅሞ ችሎቱን በአግባቡ ባይከታተልም ፈጸመው የመሰረተ ልማት የስርቆት ወንጀል በፌዴራል ከፍተኛ ፍርድ ቤት ቃሊቲ ምድብ 3ኛ ወንጀል ችሎት ጥቅምት 14 ቀን 2016 ዓ.ም በዋለው ችሎት ተከሳሹን ያረማል፣ ሌሎችን ያስተምራል በሚል በ7 ዓመት ከ8 ወር ጽኑ እስራት ወስኖበታል። ተከሳሽ ጌትነት ተሰማ በሌለበት ተወስኖበት ከአካባቢው ቢሰወርም ፖሊስ ባደረገው ብርቱ ጥረት ሚያዝያ 1 ቀን 2018 ዓ.ም በቁጥጥር ስር ውሎ ማረሚያ መውረዱን የገለጹት ኢንስፔክተር አሸናፊ ጫላ ለሰዎች በተጠረጠሩበት ወንጀል ክስ ከተመሰረተ ባቸው ጉዳዩን ተከታትለው የፍርድ ቤቱን ውሳኔ መጠበቅ ተገቢ መሆኑን ገልጸው ወንጀል ፈጽሞ ከህግና ከህዝብ ማምለጥ እንደማይቻል ማሳያ ነው ብለዋል። ማንኛውም ተጠርጣሪ ተደብቆ እንደማይቀርና የሆነ ቀን እንደሚያዝ የሚያሳይ ነገር ነው። ስለዚህ ማንኛውም ወንጀለኛ በተጠረጠረበት ወንጀል በፍርድ ቤት ጉዳዩን መከታተልና እስከ መጨረሻው ውሳኔውን መከታተል ይገባዋል። በተደጋጋሚ ጊዜ የመኪና ዕቃ ስርቆት ወንጀል የፈጸሙ ተከሳሾች በ19ና 17 ዓመት እስራት እንዲቀጡ ተወሰነባቸው። ዘገባው የምክትል ሳጅን ሳምሶን ሰለሞን ነው። ተከሳሾቹ የመኪና ዕቃ ስርቆት ወንጀሉን የፈጸሙት በምሽቱ ክፍለ ጊዜ በጉልሌ ክፍለ ከተማ ወረዳ 10 አንበሳ ጋራጅ አካባቢ ነው። የጉልሌ ክፍለ ከተማ ፖሊስ መምሪያ የጉዳዩ መርማሪ ዋና ሳጅን ዋሴ ደበላ እንደተናገሩት ተከሳሽ አቤል መስፍን፣ ዮሐንስ ብርሃኑና አብዱረማን አብዱል መጂድ አባሪ ተባባሪ በመሆን የሰሌዳ ቁጥር ኮድ 2 አዲስ አበባ ሲ 2335 ዲዛይር የሆነ መኪና ላይ የተሽከርካሪውን አካል ፈተው እንደሰረቁ ገልጸዋል። ዲዛይር መኪና ቆሞ በነበረበት አንደኛ ተጠርጣሪ ከመኪናው ላይ በመውረድ በካንዲላ የመኪናውን የሹፌር በኩል መስታወት በመስበር ሁለተኛ ተጠርጣሪ የመኪናው ዳሽቦርድ የዋጋ ግምታቸው ወደ 250 ሺህ ብር የሚያወጣ በመፍታት ለሶስተኛ ተጠርጣሪ ሲሰጥ ሶስተኛ ተጠርጣሪ የተፈታውን እቃ በመውሰድ ይዞት የመጡ መኪና ውስጥ በማስገባት ከአካባቢ ከተሰወሩ በኋላ ይህንኑ መነሻ በማድረግ ተጠርጣሪዎቹ በተለያየ ቀን ይህን ወንጀል ድርጊት እንደሚፈጽሙ መረጃ ተሰጥቶን ተጠርጣሪዎቹን በመያዝ ምርመራ ቡድን በማዋቀር ተጠርጣሪዎቹ ላይ በተደረገ ሌላ ተጨማሪ ምርመራ ተጠርጣሪዎቹ በተለያየ ጊዜ በእኛው ክፍለ ከተማ ወደ
6 የሚሆኑ ቦታ ላይ ወንጀል በተለያየ ቀን እንደፈጸሙ አምኖ እነሱም መዝገብ ተደራጅቶ ስለነበር ፈጻሚ ባልታወቀ ተመዝግቦ ስለነበር እነሱን መዝገቦች አምጥተን ለምርመራ መዝገቡ አስፈላጊ የሆኑ ማስረጃዎችን በማሰባሰብ የምርመራ መዝገባችን አጠናቀን ለፌደራል ጠቅላይ አቃቤ ሕግ ጉለሌ ምድብ ጽሕፈት ቤት የምርመራ መዝገባችን በመላክ እነሱም የምርመራ መዝገቡን በማየት በቀረበው ማስረጃ ተጠርጣሪዎቹ ላይ ክስ መስርቶ ፖሊስ የምርመራ መዝገቡን በማጠናቀቅ በአቃቤ ሕግ በኩል ክስ ከተመሰረተባቸው በኋላ ጉዳዩን ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎት በዋለው ችሎት አንደኛ ተከሳሽ የሆነው አብዱረህማን አብዱል መጂድ ላይ በ19 ዓመትና በሁለተኛ ተከሳሾች ላይ አቤል መስፍንና ዮሐንስ ብርሃኑ ላይ በ17 ዓመት ጽኑ እስራት እንዲቀጡ ውሳኔ አስተላልፎባቸዋል። መሰል የወንጀል ድርጊት ላይ የሚሳተፉ ግለሰቦች ለጊዜው የተሰወሩ ቢመስላቸውም ተይዘው በሕግ ተጠያቂ እንደሚሆኑ በማወቅ ከድርጊታቸው እንዲቆጠቡ ዋና ሳጅን ዋሴ ደበላ አሳስበዋል። በአንድ የእንግዳ ማረፊያ ቤት በተደረገ ብርበራ በርካታ ህገወጥ መድኃኒቶች ከ2 ተጠርጣሪዎች ጋር በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ዋና ሳጅን ደጀኔ ውልፋታ ያዘጋጀው ምክትል ሳጅን ፍጹም በቀለ ያቀርበዋል። ተጠርጣሪዎቹ ምንም አይነት ህጋዊ የንግድ ፍቃድ ሳይኖራቸው በህገወጥ መንገድ በርካታ መድኃኒቶች አከማችተው በቁጥጥር ስር የዋሉት በቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ያማስ ትሬዲንግ ኃላፊነቱ የተወሰነ የግል ድርጅት ውስጥ አንድ የእንግዳ ማረፊያ ህንፃ ላይ ነው። በቦሌ ክፍለ ከተማ ፖሊስ መምሪያ የአደይ አበባ ስቴዲየም አካባቢ ፖሊስ ጣቢያ የወንጀል መርማሪ የሆኑት ረዳት ኢንስፔክተር ቴድሮስ ሙሉጌታ እንደተናገሩት የህብረተሰቡን ጥቆማ መነሻ በማድረግ ህግን በተከተለ መንገድ በተደረገ ብርበራ ጠቅላላ የዋጋ ግምታቸው ከ1.5 ሚሊዮን ብር በላይ የሚያወጡ በርካታ መድኃኒቶች ከነ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ እንደሚገኝ ተናግረዋል። እጅግ በጣም ብዙ ለቁጥር የሚከብዱ የተለያዩ መድኃኒቶች ውድ የሆኑ መድኃኒቶች በቤት ውስጥ ተከማችተው መቀመጥ በሌለበት አግባብ ህገወጥ በሆነ መንገድ የተቀመጡ ሲሆኑ እንዲሁም እነዚህ ተከሳሾች ደግሞ ምንም አይነት ንግድ ፍቃድም ሆነ ህጋዊ የሆነ ፍቃድ የሌላቸው አካላቶች ናቸው። በዚህ ላይም እያለ የቦሌ ክፍለ ከተማ መድኃኒትና ቁጥጥር ባለሙያዎች ቦታው ድረስ በመምጣት እነዚህ መድኃኒቶች በቁጥር በአይነት በመለያየት መድኃኒቶቹን መዝግበው መቀመጥ በሌለበት አግባብ በሌለበት ቦታ የተቀመጡ በመሆናቸው እነዚህን ህገወጥ የሆኑ መድኃኒቶች ለማግኘት ችለናል። በአዲስ አበባ ከተማ ምግብና መድኃኒት ቁጥጥር ባለስልጣን የቦሌ ቅርንጫፍ ቡድን መሪ የሆኑት ሲስተር ሸዊት ግዛው እንደተናገሩት በመኖሪያ ቤት ተከማችተው የተገኙ መድኃኒቶች የግዢ አፈጻጸም የሌላቸውና የአቀማመጥ ችግር መኖራቸውን ገልጸው በህብረተሰቡ ጤና ላይ ጉዳት ሊያስከትል እንደሚችል ተናግረዋል። በርካታው በህገ ወጥ መንገድ የመጡ ነው ማለት ነው። ኢንቮይስ የሌላቸው፣ የግዢ ሰነድ የሌላቸው ከአቀማመጣቸው ጀምሮ ችግር ያለባቸው መድኃኒቶች እንደሆነ ለማየት ሞክረናል ማለት ነው። በተለይ ደግሞ በጣም አገር ውስጥ ውድ ብለን የምንጠራቸው መድኃኒቶች የኬሞ ድረጎች፣ አንቲካንሰር እንትኖች በውድ ደረጃ በየፋርማሲ ቤቶች በተለይ ለማግኘት በጣም የምንቸገረው ቦታ ላይ አሁን ግን ባለው ሁኔታ እንደዚህ አፓርትመንት ውስጥ በጣም በርካታ ነገሮች ያው ለማየት ሞክረናል ማለት ነው። ህብረተሰቡ ትክክለኝነታቸውና ንጽህናቸው በሕክምና ባለሙያዎች ያልተረጋገጡ መድኃኒቶችን ከመግዛት ራሱን መቆጠብ እንዳለበት የተገለጸ ሲሆን ጉዳቶችን ለመከላከል ሁሉም ለጸጥታ አካላት ጥቆማ መስጠት እንዳለበት ረዳት ኢንስፔክተር ቴድሮስ መልእክታቸውን አስተላልፈዋል። የሰዎችን ፊርማ አስመስሎ በመፈረም ከባንክ ገንዘብ ወጪ አድርጎ የተሰወረው ግለሰብ ተይዞ ክስ ተመሰረተበት። ረዳት ኢንስፔክተር ዘላለም አበበ ተጨማሪ አለው። ግለሰቡ የማታለል ወንጀሉን የፈጸመው በኮልፌ ቀራኒዮ ክፍለ ከተማና በሌሎች ቦታዎች ወደ ህብረት ባንክ ቅርንጫፎች ተገልጋይ መስሎ በመሄድ ገንዘብ የሚያወጡ ሰዎችን ፊርማ አመሳስሎ በመፈረም በተደጋጋሚ ጊዜ ገንዘብ ወጪ አድርጎ ቢሰወርም በሌላ ቀን ተመሳሳይ ወንጀል ሊፈጽም ሲሞክር በፖሊስና በባንኩ ሰራተኞች መያዙን በኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ሳጅን ማርቆስ ታደሰ ተናግረዋል። የግል ተበዳዮች ገንዘብ ለማውጣት ወደ ባንክ ሲመጡ የግል ተበዳዮችን ፊርማ በማየት ካየ በኋላ ተመልሶ ወደ ባንክ ቅርንጫፍ ለመሄድ ከዓለም ባንክ ቅርንጫፍ 20 ሺህ ብር ከየሺ ደበለ ህብረት ባንክ ቅርንጫፍ 20 ሺህ ብር ከወሰደ በኋላ እንዲሁም በሌላ
ክፍለ ከተማ ወደ ሜርካቶ አካባቢ በመሄድ የግል ተበዳዮችን ፊርማ በማስመሰል ገንዘቡ ለቀበል ሲል ህብረት ባንክ ሰራተኞችና በአካባቢ ፖሊስ ከተያዘ በኋላ ወደ ክፍላችን በማምጣት ምርመራ ጀምረን ለክፍሉ አቃቢ ልከን ክስ አስመስርተናል። የባንክ ደንበኛ አገልግሎት ሰራተኞች ገንዘብ ወጪ አድርገው ከመስጠታቸው በፊት የግለሰቦችን ማንነት የሚገልጽ መታወቂያና የፊት ገጽታ በተገቢ ሁኔታ ማየት እንዳለባቸው ያሳሰቡት መርማሪ ሳጅን ማርቆስ ወንጀል ተፈጽሞ ሲገኝም በአፋጣኝ ለአቅራቢያ ፖሊስ ጣቢያ ማሳወቅ እንዳለባቸው መልእክት አስተላልፈዋል። የሴቶች ጸጉር ቤት ሰብሮ በመግባት የተለያዩ ንብረቶችን የሰረቀ ግለሰብ በ6 ዓመት ከ9 ወር እስራት መቀጣቱ ተገለጸ። ምክትል ሳጅን ፍጹም በቀለ የወንጀል ድርጊቱ የተፈጸመው በልደታ ክፍለ ከተማ ወረዳ 9 ልደታ ኮንዶሚኒየም ተብሎ በሚጠራው አካባቢ ነው። አማናጅ የተባለው ተከሳሽ ጨለማን ተገን በማድረግ የሴቶች ጸጉር ቤት ሰብሮ በመግባት የተለያዩ የሴቶች ጸጉር መስሪያዎችን ሰርቆ ክስ እንደተመሰረተበት የጌጃ አካባቢ ፖሊስ ጣቢያ ወንጀል መርማሪ ረዳት ኢንስፔክተር ሲራጅ ቃሲም ገልጸዋል። ቀኑን ሲሰራበት ውሎ ማታ አካባቢ የስራ ቦታውን የሴቶች ጸጉር ቤት ሳሎን ዘግቶ በሄደበት ተጠርጣሪ የበሩን መስታወት ሰብሮ በማግባት ከቤት ውስጥ የተለያዩ የውበት ሳሎን ቴሌቪዥን፣ እንዲሁም አይፎን ሞባይል፣ ሳምሰንግ ሞባይል፣ የጸጉር ማድረቂያ፣ ፓስትራ፣ ጸጉር ማተኮሻ በአጠቃላይ ንብረቱ የዋጋ ግምቱ 186500 ብር የሚወጣ ንብረት ሰርቆ ተሰውረው የግል ተበዳይ አቤቱታውን ካቀረበ በኋላ ወንጀል ስፍራ ከሄድን በኋላ ስውር አሻራ አስነስተን ስውር አሻራ ካገኘን በኋላ ተጠርጣሪን በጥርጣሬ ይዘን ካገኘነው ስውር አሻራ ጋር ስናመሳክር ተጠርጣሪ ላይ ምርመራ መዝገባችን በሰውና በሰነድ አደራጅተን ለፌዴራል አቃቢ ሕግ አቅርበን ክስ አስመስርተናል። የተከሳሽን ጉዳይ የተመለከተው በፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ 11ኛ ወንጀል ችሎት ተከሳሽ አማን ሀጂን ያስተምራል፣ ሌሎችን ያስጠነቅቃል በማለት በ6 ዓመት ከ9 ወር መቀጣቱን የገለጹት መርማሪው ህብረተሰቡ በሌሊቱ ክፍለ ጊዜ የሚፈጸሙ ወንጀሎችን ለመከላከል አካባቢውን በንቃት እንዲጠብቅ መልእክት አስተላልፈዋል። ለንብረቱ ጥንቃቄ እንዳደርግና በተሻለ ቁልፍ ንብረቱን ቢቆልፍ እንዲሁም ጥበቃ በጋራም ሆኖ ይሁን በግለሰብ ደረጃም በበቂ ዋስትና በመያዝ ጥበቃ ቢቀጥርና ንብረቱን ቢከላከል ጥሩ ነው። መኖሪያ ቤቱ ውስጥ የስርቆት ወንጀል ፈጽሞ የተሰወረው ተከሳሽ በእስራት እንዲቀጣ ተወሰነበት። ለዘገባው ምክትል ሳጅን መልካሙ ዜና። ተከሳሽ በላይነህ ሙላት የስርቆት ወንጀሉን የፈጸመው በየካ ክፍለ ከተማ ልዩ ቦታው ዳንሴ መንደር ተብሎ ከሚጠራው በምሽቱ ክፍለ ጊዜ ነው። ተከሳሽ የግል ተበዳይ ቤቷን ክፍት አድርጋ ሱቅ በነበረችበት አጋጣሚ ወደ መኖሪያ ቤቷ ውስጥ በመግባት ቴሌቪዥንና ጥሬ ብር ይዞ ተሰውሯል። የግል ተበዳይ ንብረቷን መሰረቁን ለፖሊስ ጥቆማ ከሰጠች በኋላ ፖሊስ ተጠርጣሪውን ከነ ንብረቱ በመያዝ ተገቢውን መዝገብ ማደራጀቱን በየካ ክፍለ ከተማ የጎረንቶ አካባቢ ፖሊስ ጣቢያ ወንጀል መርማሪ ሳጅን ኦሊ ተሾመ ተናግረዋል። የግል ተበዳይ ዙፋን አበቤ የተባሉት ፖሊስ ጣቢያችን ቀርቦ ባመለከቱት መሰረት በላይነህ ሙላት የተባለው ተጠርጣሪውን ለመያዝ በህብረተሰቡ በተሰጠን ጥቆማ መሰረት ተጠርጣሪውን ይዘን ኩሽና ቤት ውስጥ አስቀምጦ ከኩሽና ቤት ውስጥ ቴሌቪዥኑ ያነሳን ሲሆን ብሩንም ለሚስቱ ነው የሰጣት። ብሩ ወደ 3200 ለሚስቱ ነው ሰጥቶ አስቀምጪ ብሎት የሰጣት። ሌሎች ኪስ ውስጥ ነው የተገኘው። ሌላ ደግሞ 15000 ብር አስቀምጥን ብሎ ለጓደኛ እንደሰጠው ነገረን። ከኬትሮች ጋር በመሆን ተጠርጣሪውን ይዘን በሙለት በማየት ንብረቶችን መልሰን ምርመራችን ጨርሰን ለአቃቤ ሕግ ልከን ምርመራችን እስከዚህ ድረስ ሄደናል። የክሱን ጉዳይ የተመለከተው በፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ 2ኛ ወንጀል ችሎት ተከሳሽ በላይነህ ሙላት የስርቆት ወንጀል የፈጸመ መሆኑን በሰውና በሰነድ ማስረጃ በማረጋገጥ በ1 ዓመት ከ6 ወር እስራት እንዲቀጣ ወስኖበታል። ማንኛውም ሰው መኖሪያ ቤቱን ሳይዘጋ መንቀሳቀስ ለወንጀል ፈጻሚዎች ምቹ ሁኔታን ሊፈጠር እንደሚችል ተገንዝቦ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ መርማሪው ሳጅን ኦሊ መልእክታቸውን አስተላልፈዋል። በባንክ አካውንቱ በቂ ስንቅ ሳይኖረው ቼክ በመጻፍ ወንጀል የተከሰሰው ግለሰብ በሌለበት በእስራት እንዲቀጣ ከተወሰነበት በኋላ በፖሊስ ብርቱ ክትትል ተይዞ ወደ ማረሚያ ቤት መላኩ ተገለጸ። ዋና ሳጅን አባበል ከበደ ዝርዝር አላት።
ሐምዛ ዮሴፍ የተባለው ግለሰብ ወንጀሉን የፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 1 ሚያዝያ 1 ቀን 2016 ዓ.ም ከቀኑ 5 ሰዓት ለቡ ሲስተር ካፌ አካባቢ ሲሆን ይህ ግለሰብ በተመሳሳይ ሰዓትና ቀን መሰል ወንጀል ፈጽሟል። የወንጀል አፈጻጽሙን ጉዳይ በተመለከተ የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የፍርድ ቤት ትዕዛዝ አፈጻጽም ኃላፊ ኢንስፔክተር አሸናፊ ጫላ ተናግረዋል። ለክፍያ በሚል በአቢሲኒያ ባንክ ሂሳብ ቁጥር 18 1920 483 በቼክ ቁጥር እና የገንዘብ መጠኑ 6,407,73 ሺህ ብር የሆነውን በአቢሲኒያ ባንክ ጀሞ ኤርቱ ቅርንጫፍ የሚመነዘር ቼክ ለግል ተበዳይ ጻዲቅ መሐመድ ጽፎና ፈርሞ ከሰጠ በኋላ የግል ተበዳይም ቼኩን ለክፍያ በቀን 26 8ኛው 2016 ዓ.ም ለባንኩ ሲያቀርብ በቂ ገንዘብ የለውም ተብሎ የተመለሰ በመሆኑ በፈጸመው የማያዝበት በቂ ገንዘብ ሳይኖረው ቼክ ማውጣት ወንጀል ተከሷል። ተከሳሹ በመጀመሪያው ክስ ብቻ አላበቃም። በሁለተኛ ክስ ላይም ተከሳሽ ቼኩ በሚወጣበት ወይም ለባንክ በሚቀርብበት ጊዜ በቂ ገንዘብ የሌለው መሆኑን እያወቀ ለግል ተበዳይ ሮባ አዳነ የገንዘብ መጠኑ 4,307,000 ብር የሚገመተውን የግል ተበዳይ ቼኩን ለክፍያ በቀን 5/9/2016 ዓ.ም አቢሲኒያ ባንክ ጀሞ ኤርቱ ቅርንጫፍ ሲያቀርበው በቂ ገንዘብ የለውም ተብሎ የተመለሰ በመሆኑ በፈጸመው የማያዝበት በቂ ገንዘብ ሳይኖረው ቼክ ማውጣት ወንጀል ተከሷል ይላል። ተከሳሹ የተሰጠውን ህገ መንግስታዊ የዋስትና መብት ተጠቅሞ ችሎቱን ሲከታተል ቢቆይም ፍርድ ቤቱ የመጨረሻ ውሳኔ በሚያስተላልፍበት ቀን ሆን ብሎ ቢቀርም በፈጸመው የቼክ ማጭበርበር ወንጀል ተከሳሹ በሌለበት በፌዴራል ከፍተኛ ፍርድ ቤት ቃሊቲ ምድብ አንደኛ ወንጀል ችሎት የካቲት 20 ቀን 2017 ዓ.ም በዋለው ችሎት በ5 ዓመት ከ6 ወርና በ5,000 ብር የገንዘብ መቀጮ ወስኖበታል። ተከሳሽ ሐምዛ ዮሴፍ በሌለበት ተወስኖበት ከአካባቢው ቢሰወርም በፖሊስ ብርቱ ጥረት በቁጥጥር ስር ውሎ ማረሚያ መውረዱን የገለጹት ኢንስፔክተር አሸናፊ ጫላ በቂ ስንቅ የሌለው ቼክን በመጠቀም ግለሰቦች ወንጀል እየፈጸሙ ስለሚገኝ ግለሰቦቹ ቼኩን ከመቀበላቸው በፊት በቂ ስንቅ መኖሩን ማረጋገጥ ይገባል ብለዋል። በቂ ስንቅ የሌለው ቼክ ብዙ ጊዜ ከነጋዴዎች እና ገንዘብ ልውውጥ ከሚያደርጉ ሰዎች ጋር ነው ቼክ የሚጻፈው። ስለዚህ ያንን ግለሰብ ሙሉ ለሙሉ ማን ነው የሚለውን ነገር ማጣራት ይገባል። ማንኛውንም ቼክ የያዘ ሁሉ ማመን እንደሌለ ነው የሚያሳየው። በተለያዩ ቦታዎች በመንቀሳቀስ የስርቆት ወንጀል የፈጸመው ግለሰብ በእስራት እንዲቀጣ የተወሰነበት መሆኑ ተገለጸ። ረዳት ኢንስፔክተር ዘላለም አበበ ዝርዝሩን እንደሚከተለው ያቀርበዋል። ተከሳሽ አብርሃም አንጋው የስርቆት ወንጀሉን የፈጸመው በኮልፌ ቀራኒዮ ክፍለ ከተማ በተለያዩ ቦታዎች በመንቀሳቀስ ነው። ግለሰቡ በተለያዩ የመኖሪያ ቤቶች በመሄድና አጥር ዘሎ በመግባት ንብረቶችን ሰርቆ ቢሰወርም ከሕግ ማምለጥ እንዳልቻለ በክፍለ ከተማው ፖሊስ መምሪያ የዓለም ባንክ አካባቢ ፖሊስ ጣቢያ ወንጀል መርማሪ ምክትል ሳጅን መለሰ ካሊብ ተናግረዋል። በቤቴል አካባቢ ፖሊስ ጣቢያ የተያዘበት ሁኔታ አለ። ከተያዘም በኋላ ፖሊስም በተገቢ ሁኔታ ምርመራውን በማጣራት ከቤቴል መነሻ የተደረገው ያው እዛው እንደተያዘ ከዛ መነሻ አድርገን በእኛ በዓለም ባንክ አካባቢ ፖሊስ ጣቢያ በተለያዩ ግለሰቦች መኖሪያ ቤት አጥር ዘሎ በመግባት የተለያዩ ቴሌቪዥን፣ ላፕቶፖችና እነዚህን የመሳሰሉ ከቤት ውስጥ እቃዎችን ይዞ በመውሰዱ እሱን መነሻ አድርገን ምርመራ አጣርተን ፍርድ ቤት አርቲዲ ፈጣን ችሎት አቅርበን አቃቤ ሕግ በመዝገቦቹ ላይ ክስ መስርቷል። የተከሳሽ አብርሃም አንጋውን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ወንጀል ችሎት በሰው ማስረጃዎች ጥፋተኝነቱን በማረጋገጥ በፈጸመው ተደጋጋሚ የስርቆት ወንጀል ተከሳሹን ያስተምራል፣ ሌሎችንም ያስጠነቅቃል በማለት በ3 መዝገቦች 17 ዓመት ከ6 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። ማህበረሰቡ የሚፈጸሙ ወንጀሎችን አስቀድሞ ለመከላከል የአካባቢ ጥበቃ መቅጠር እንዳለበትና ወንጀል ተፈጽሞ ሲገኝም በአፋጣኝ ለፖሊስ ማሳወቅ ተገቢ መሆኑን መርማሪ ምክትል ሳጅን መለሰ መልእክት አስተላልፈዋል።